ሰላም ጤና ይስጥልኝ ውድ ዩቲዩብ ቤተሰቦች ተከታታዮቼ እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ ደግሞ እንደዚህ በሚያምር ቆንጆ የቸኮሌት ዳቦ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክ እና በሼር ጀምሩ በትህትና ጠየቁኝ። ወደ አሰራር ሲሄድ እዚህ ጋር ፓውደር ወተቱን ነው በጥብጬ የጨመርኩት። ፈሳሹ ካለ እሱ ቢሆን የተመረጠ ነው። 2 እንቁላል ፍሪጅ ውስጥ ተቀምጦ ከነበር አውጥተን ቅዝቃዜውን ለቀቅ ማድረግ አለበት። እንቁላሉ 2 እንቁላል ጨምሬያለሁ። በዚህ ላይ ቫኒላ ፓውደሩን ፈሳሹን ያለንን መጠቀም እንችላለን። ቫኒላ ጨምሬያለሁ። 1 የሻይ ብርጭቆ ስኳር፣ የፈረንጅ እርሾ 1 የሾርባ ማንኪያ፣ 1 የሻይ ብርጭቆ ዘይት። ይህንን በአንድ ጋር አቀላቅለዋለሁ። ቫኒላ የጨመርኩት የእንቁላሉን ሽታ እንዲያጠፋው ነው፣ ቆንጆ የሆነ ሽታ እንዲኖረው። እንደዚህ በአንድ ጋር አቀላቅየዋለሁ። እንደዚህ ካቀላቀልኩት በኋላ ነፍቼ ያዘጋጀሁት የፍርኖ ዱቄት 3 ኩባያ የሚሆን የፍርኖ ዱቄት ነው። 1 የሾርባ ማንኪያ ቤኪንግ ፓውደር፣ ጨው፣ እኔ የተጠቀምኩት 3 ኩባያ የፍርኖ ዱቄት ነው። ለኔ በቂ ነው ያልኩትን ነው የሰራሁት። እናንተ ስትሰሩ እንደምትፈልጉት እንደ ቤተሰባችሁ መጠናችሁ ማድረግ ነው። እንደዚህ በአንድ ጋር አቀላቅለዋለሁ፣ አዋህደዋለሁ። ከዛ በእጄ ገብቼ እሽት አድርጌ ያወቀዋለሁ ጊዜው ወስጄ። እንደዚህ ሽታ አድርጌ አብክቸዋለሁ። አሁን ይሄንን ከሁለት እከፍለውና አንደኛው ላይ ቸኮሌት አደርግበታለሁ። እኩል ነው የምከፍለው። ይሄ እንደዚህ ይሄ በአንደኛው ላይ ቸኮሌት ፓውደር 2 የሾርባ ማንኪያ ጨምሬያለሁ። በዚህ ላይ ትንሽዬ ወተት አደርግበታለሁ። ቸኮሌቱን ለማዋሃድ ሲቀላቀል ትንሽ ጊዜ ወሰድ ያደርጋል፣ ያስቸግራል። በተወካሊት ላይ ይሄንን ሚክስ ለማድረግ እዚህ ሽታ አደርገውና አቀላቅለዋለሁ። ለዚህ ከ10 ደቂቃ በላይ ፈጅቶብኛል ይሄንን ለማቀላቀል። ይሄና እንደዛ አቀላቅየዋለሁ። ይሄው ደግሞ ነጩ ሊጣ መጣና ከጎኑ አደርገዋለሁ። በሌላ ሳህን ማድረግ እንችላለን። ሌላ ከማነካካት እንደዚህ ጎን ለጎን የምናደርገው ምንም ችግር የለውም። አሁን ይሄንን ክድ እናደርገውና ኩፍ እስከሚል ድረስ ጠብቀዋለሁ። እንደዚህ ኩፍ ብሎ ከ1 ሰዓት በላይ አቆይቼው ተመልሼ መጥቻለሁ። ያው ቆንጆ ነው፣ ኩፍ ብሏል። አሁን በመጀመሪያ ወስድና ነጩን ያው ምንም አልተቀላቀለም።
አሁን ይህንን ነጩን እንደዚህ አድበለብለዋለሁ። ቸኮሌቱንም እንደዚህ ልክ እንደዛው አድበለብለዋለሁ። እኩል መሆን አለበት። አንዱ ትልቅ አንዱ ትንሽ መሆን የለበትም። እንደዚህ ጠቅልዬ ከጨረስኩኝ በኋላ በመጋገርበት ቫይሮክስ ላይ ትንሽ ዘይት ጠብ አድርግና ዙሪያውን እቀባዋለሁ። ይኸው እንደዚህ ዘይቱን ዙሪያውን አዳርሸዋለሁ። በቫይሮክስ ላይ ያመጣን ነው እንደዚህ ቁጭ አድርገዋለሁ። አሁን ይህንን ክድ እናደርግና አስቀምጠውና ቢያንስ ለአንድ 15 ደቂቃ 10 ደቂቃ ትንሽ ላይ ኩፍ እስከሚል ድረስ ትንሽ ጠብቀዋለሁ። ይኸው እንደዚህ ትንሽ ኩፍ ብሏል። ወደ ላይ እንቁላል፣ ትንሽ ወተት እንዲሁም ለእንቁላሉ ሽታ ቫኒላ አድርጌ እንደዛ አቀላቅዬ እዛ ላይ በብሩሽ እየቀባሁት ነው። አለመቀባትም ዘይት መቀባትም እንችላለን። እንቁላል እና ወተት ነው የቀባሁት። ይኸው እንደዚህ ቀብታ አድርጌዋለሁ። አሁን እንወስጄ ወደ ፍርን ኦቨን ውስጥ ከተዋለሁ። ሲበስል ተመልሰን እንገናኛለን ቤተሰብ። ይኸውና ከ45 ደቂቃ በኋላ ተመልሻለሁ። እንደዚህ ቆንጆ ሆኖ በስሏል። እንደዚህ የሚያምር ቆንጆ የቸኮሌት ዳቦ ሆኖልኛል። በጣም ነው የሚያምረው። ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር እያደረጋችሁ አበረታቱኝ። የዛሬው ስራ ይህን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ድረስ መልካም ጊዜ
ቻው።